ተማሪዎች እንዴት ናችሁ? የቀጥታ ስርጭት የመመሪያ ዝግጅታችን ተጀምሯል። እንግዲህ ከሰዓት ጀምሮ እስከ 11 ሰዓት ድረስ አብረን ቆይታ እናደርጋለን። ተማሪዎች እንግዲህ እንደተለመደው ዛሬም እዚህ ስቱዲዮ ድረስ መምህር ጋብዘናል። መምህራችን ደግሞ እናንተ የምትማሩባቸው የምትሳተፉባቸውን 5 ጥያቄዎች አዘጋጅቶልናል። እናንተም በየቤታችሁ ሆናችሁ ጥያቄዎቹን እየሞከራችሁ መልሶቻችሁን እያደረሳችሁን አብረን ቆይታ እናደርጋለን። ከዝግጅቱ ጋር ቤተልሔም ብርሃኑ ካስፈጻሚያችን ሜሮን ሙሉጌታ እንዲሁም ከመላው የቀጥታ ስርጭት የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ እናደርጋለን። ተማሪዎች እስቲ ለዛሬ የተዘጋጀልን ጥያቄ ከየትኛው የትምህርት አይነት ነው? ተከታትለን ተመልሰን እንገናኝ።
ተማሪዎች ለዛሬ ተዘጋጁልን ጥያቄዎች ተከታትለን ተመልሰናል። እንግዲህ እንዳያችኋቸው የዛሬዎቹ ጥያቄዎች የተዘጋጁት ከ6ኛ ክፍል የእንግሊዘኛ ትምህርት ነው። እናንተም እንግዲህ በየቤታችሁ ሆናችሁ እየሞከራችሁ መልሶቻችሁን ደግሞ በ800 ላይ ዋይኤን እያስቀደማችሁ አድርሱን። ተማሪዎች እንግዲህ ሁሉ ጊዜም እንደምንላችሁ ጥያቄዎቹን ስትመልሱ የጥያቄውን ተራ ቁጥርና የምትሞክሩትን መልስ አንድ ላይ ላኩልን። መልሶቹን ብቻ አትላኩልን። እንደዛ ሲሆን የትኛውን ጥያቄ በትክክል እንደመለሳችሁ ለመለየት ስለምንቸገር ነው። ከዛ ውጪ ተሳትፏችሁ ይቀጥል። እናንተ ደግሞ መልሶቻችሁን እስከምታደርሱን ድረስ የዛሬዎቹን ጥያቄዎች አዘጋጅቶ እዚህ ከተገኘው መምህራችን ጋር እኛ ጥቂት ቆይታ እናደርጋለን። አብራችሁን ሁኑ። መምህር ጥሪያችንን ተቀብለ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አመሰግናለሁ ስለጋበዛችሁ። በጣም ነው የምናመሰግነው። እንግዲህ ተማሪዎችን ለማገዝ ፈቃደኛ ሆነ ስለተገኘ በጣም ደስ ብሎናል። እስኪ ከኛም ከተማሪዎቻችንም ጋር በመተዋወቅ እንጀምር። ስሜ መምህር ሞቲ ጫልቺሳ ይባላል። የማስተምረው ኦክስፎርድ ላንጉዌጅ እና አሻሼ መታሰቢያ ትምህርት ቤት ነው ማስተምረው። የእንግሊዘኛ መምህር ነኝ ማለት ነው። እሺ በጣም እናመሰግናለን መምህር። እንግዲህ ዛሬ አንተ ተማሪዎችን እያስተማርክ ትውልድ በመቅረጽ ላይ ነህ። የነገ ባለሙያዎችን እያፈራህ ነው። እንግዲህ አንተስ እንደው ተማሪነት ልጅነት ምን ይመስል ነበር? ምን አይነት ተማሪ ነበርክ? እኔ መጀመሪያ ትምህርት ሲጀምር ጎበዝ ተማሪ አልነበርኩም። በኋላ ላይ የጎበዝኩኝ መጣሁኝ። ያው ብዙ ጎበዝ ባልባልም መካከለኛ የሚባል አይነት ተማሪ ነበርኩኝ። ገጠር ነው የተወለድኩት። ያው እዛ አካባቢ ነገሮች ሁሉ ለትምህርት ከባድ ነውና እንደዛ አይነት ልጅነት ህይወት ነበርኝ። እንግዲህ ብዙ ጎበዝ ተማሪ መባል አልነበርኩም። በርግጥ ሰነፍም አልነበርኩም። መካከለኛ መባል አይነት ተማሪ ነበርኩኝ። አይ ጥሩ ነው። ሁሉ ጊዜም አዲስ ነገር ለመሞከር ራስን ለማሻሻል ምንም የሚረፍድ ነገር የለም። አንዳንዴ ተማሪዎች ወይም ታች ክፍል ላይ ያሉ ትንሽ ደካማ ይሆኑና በቃ ትምህርት አይሆነኝም ምናምን የሚል ሀሳብ አያስፈልግም። ሁሉ ጊዜም ቢሆን ራሳችንን መለወጥ፣ ራሳችንን መቀየር፣ ማጎበዝ እንችላለን። እውነት ነው። በጣም ጥሩ መምህር። እሺ እውነት ነው። እንደው ወደ መምህርነት ሙያስ እንዴት ገባክ? ከልጅነትም የነበረ ህልም ነው ወይስ በተለየ አጋጣሚ ነው መምህር ሆንከው? መምህርነትን በጣም ውስጤ ያለ ሙያ ነው። በጣም ነው የምወደው እና ያው የምፈልገው መምህር መሆን ነበረ። ያው እንግሊዘኛ መምህር መሆን ፈልግ ነበረ። እንደዛው ሆንኩኝ። ያው ህልሜ ተሳክቶልኛል ለማለት እችላለሁ። ደስ ይላል። እንግዲህ ብዙ ጊዜ አሁን የእንግሊዘኛ እዚህም የምንጋብዛቸው መምህራን የሚያነሱትም ሀሳብ ነው። የእንግሊዘኛ ትምህርት የሂሳብ ትምህርት ላይ ትንሽ ተማሪዎችም ደከም ይላሉ። እንደገና የሚፈራም ትምህርቶች ናቸው። ከቋንቋችንም ውጪ ስለሆነ በተለይ እንግሊዘኛ ብዙ ሰው የሚፈራው የሚሸሸው ነገር ነው። እንዴት አንተ የእንግሊዘኛ ቋንቋ መምህርነትን መረጥከው? ፍቅሩ እንዴት አደረብህ? እንግሊዘኛ ያው በልጅነቴ እኔ ፈረንጅ በጣም ወድ ነበረ እና የፈረንጅ ቋንቋ መሆኑን ካወቅኩ ወዲህ በቃ እንግሊዘኛ ለማወቅ በጣም ጉጉት ውስጥ ያደረ ማለት ነው እና በቃ የውጪ ቋንቋ መሆኑን ካወቅኩ በኋላ እንግሊዘኛም በቃ በእንግሊዘኛ መጎበዝ አለብኝ በሚል ራሴን እያሻሻልኩኝ መጣሁን ማለት ነው። ምን ነገሮች የበለጠ አገዙክ እንደው ቋንቋ ላይ ጥሩ እንድትሆን? እኔ እውነት ለመናገር በጣም ዲክሽነሪ አነብ ነበረ ከልጅነቴም። የአባቴ ኦክስፎርድ ዲክሽነሪ ነበርና ምንም ሳይገባኝ ዝም ብዬ በቃ አላቅም። በርግጥ እንግሊዘኛ በእንግሊዘኛ ነው ዝም ብዬ አየው ነበረ። በኋላ ላይ እየተረዳሁት እየቀለለኝ መጣ ማለት ነውና ኦክስፎርድ በጣም አነብ ነበር። የአባቴ ቤት ውስጥ የነበረው ኦክስፎርድ ማለት ነው። በዛ ነው እንግሊዘኛዬን ለማሻሻል የቻልኩት። ስለዚህ በዚህ አጋጣሚ እንግዲህ ተማሪዎችም በቤታቸው አንዳንድ ጊዜ የተለያዩ መጽሐፍት ይኖራሉ በእንግሊዘኛ ቋንቋ የተዘጋጁ ጋዜጣዎች፣ ሌሎችም እነዚህ ነገርም ማንበብ ራሱ ዝም ብሎ ከምንማረው ትምህርት በተጨማሪም ደግሞ እንደዚህ ጽሁፎችን ማንበብ የተማሪዎችን የቋንቋ ችሎታም ለማሳደግ ያግዛል ማለት ነው። በጣም ያግዛል። እኔ ቤት ውስጥ ያለው መጽሐፍ ሁሉ አነብ ነበረ። ብዙ መጽሐፍ አልነበረም ያባቴ፣ ግን ሆኖም በቃ ቤት ውስጥ ያለው መጽሐፍ በቃ አይቀረኝም ነበረ። በጣም መጽሐፍ አንባቢ ነበርኩኝ። በዛ ሁኔታ ነው እንግዲህ ያው ቋንቋዬን ያሻሻልኩት ለማለት ነው። ጥሩ መምህር። እንግዲህ ቀደም ብለንም አንስተናል። ትምህርት ሚኒስቴርም መምህራኖችም እንደሚሉን በተለይ የሂሳብና የእንግሊዘኛ የተማሪዎችን ውጤት ለማሻሻል ብዙ ስራዎችን በየትምህርት ቤቶች ላይ ለተማሪዎች ይሰራልና
እንደው አንተ እንደ መምህር ተማሪዎች ላይ ያሉ ለውጦች ምን ይመስላሉ? ደግሞ የትኛው ላይ ነው የበለጠ የተማሪዎች ክፍተት በተለይ በቋንቋ ትምህርት ላይ የምታስተውለው ነገር ምንድነው? አዎ ጥሩ ጥያቄ ነው። ያው እኔ የእንግሊሽ መምህር እንደመሆኔም በእንግሊዝ ትምህርት በጣም ችግር አለ። እውነት ለመናገር ተማሪዎች በጣም የሚከብዳቸው ትምህርት ቢኖር ሂሳብና እንግሊዘኛ ነው ብዬ አስባለሁ። ትልቁ ችግር ያለው ያው እንግሊዘኛ ነው። በተለይ ፕሮናንሲዬሽኑ ላይ በጣም ክፍተት አለ። በድፍረት መናገር እችላለሁ ማለት ነው። ስለዚህ ፕሮናንሲዬሽን ላይ እንደው ግራመሩ ላይ ነው በብዛት ወይ ትኩረት የሚደረገው? ፕሮናንሲዬሽን ሲባል እንደው በደንብ የሚል ሰው እንደ ቅብጠትም እንደምንም ነው የሚወሰደው። አንተ እንዴት ነው የተማሪዎችን ይሄ ፕሮናንሲዬሽን ላይ ያለውን ክፍተት በምን አይነት መልኩ ነው ያስተዋልከው? ምን አይነት ነገሮችስ መሰራት አለባቸው? አሁን እኛም በፕሮግራሞቻችን ተማሪዎች እዚህ ላይ ደካማ ናቸው እዛ ላይ ደካማ ናቸው ከማለት ባሻገር መምህራንም የተማሪዎችን አቅም የሚጨምር ነገር ማገዝ አለባቸው። አንተ እንደ መምህር እዚህ ላይ ምን ትላለህ? እውነት ለመናገር ፕሮናንሲዬሽን ቅብጠት ሊሆን አይችልም። ምክንያቱም መሰረታዊ ነገር ነው። ፈረንጅ የሚለውን መረዳት ካልቻለን እኛም ደግሞ እንግሊሽ ተናግረን ፈረንጅኛን መረዳት ካልቻለ አንችልም ማለት ነው። ስለዚህ ፕሮናንሲዬሽን ላይ በጣም ክፍተት አለ። መንግስትም ደግሞ ልክ እንደ ሌላው ትምህርት ፕሮናንሲዬሽንን ለብቻ ኮርስ ቀርጾ እንደዚህ ፕሮናንሲዬሽን የሚማሩበትን ሁኔታ ቢመቻች በጣም አሪፍ ነው። ምክንያቱም ፈረንጆችን መግባባት አንችልም። እውነት ለመናገር ዲግሪም ኖሮን ማስትሬትም ኖሮን ከፈረንጆች ጋር መግባባት እስካልቻለን ድረስ እንግሊዘኛችን ዝቅተኛ ነው ማለት ነውና ፕሮናንሲዬሽን ላይ በጣም ክፍተት ስላለ በዚህ ሁኔታ ቢሰራ እኔ እመክራለሁ። እውነት ለመናገር አሁን አንዳንድ ትምህርት ቤቶች ስፖክን ብለው ለብቻም ተጨማሪ ነገር ተደርጎ ይማራሉ ልጆች። አንተ እንደ መምህር ምናልባት በክፍልክ ውስጥ ለተማሪዎች ይሄን እንዲያሻሽሉ የምታደርገው ነገር አለ? በአጠቃላይ እንደው ክፍል ውስጥ በምን አይነት መልኩ ነው የምታስተምረው? አንዳንድ ጊዜ ትምህርቶች ላይ ያለንን ፍቅር ውጤታችንም ላይ አስተዋጽኦ ስለሚኖረው መምህራን ደግሞ ትምህርቱን የሚሰጡበት ስነ ዘዴ ደግሞ ራሱን ችሎ የተማሪዎችን ፍላጎት ስለሚጨምር እንደው ምን አይነት መምህር ነህ አንተ? በክፍል ውስጥ ከተማሪዎች ጋር ያለህ ግንኙነት ምን ይመስላል? እኔ ከተማሪዎቼ ጋር ያለኝ ግንኙነት በጣም ጥሩ ነው። ያው ጎበዝ መምህር ነኝ ብዬ አምናለሁ። ምክንያቱም ያው ተማሪዎች አንድ መምህር ተማሪዎችን ሲያስተምር የራሱን ስልት መቀየስ አለበት። ምክንያቱም ያለውን ህግጋት አሁን ለምሳሌ እንግሊዘኛ ብዙ ህግጋት ሩልስ አለው። ሩሉን ሁሉ ከዘረገፍን ተማሪዎች ይሰላቻሉ፣ ከሩቁ ይፈሩታል። ስለዚህ ያው ትምህርቱ ከባድ ነው በሚል ኢንተረስት ያጣሉና እኔ ሳስተምር ቀለል ባለ ጠቅለል ባለ በቃ ቀለል አድርጌ ነው ማስተምረው። ለምሳሌ ሲምፕል ፕሬዘንት ቴንስ የሚባለው ብዙ ጥቅሞች አሉት። አንደኛ ጀነራል ትሩዝ ነው፣ ሁለተኛው ሃቢቹዋል አክሽን ነው፣ ሶስተኛው ስቴት ኦፍ ቢንግ ነው፣ አራተኛው ፕላንድ ፊውቸር አክሽን የሚባል አለ። ሲምፕል ፕሬዘንት ቴንስ ለዚህ ሁሉ ነው የምንጠቀመው ብለን ለተማሪዎች ብንነግር ተማሪዎች ይፈሩታል። አይገባንም ብለው ውስብስብ ነው ብለው ከወዲሁ ይፈሩታል እና ኢንተረስት ያጣሉ። እኔ ሳስተምር ሲምፕል ፕሬዘንት ቴንስን ለአንድ ነገር ነው የምንጠቀመው ብዬ ነው ማስተምረው። ለምሳሌ ስለ ሪፒትድ አክሽን ሲምፕል ፕሬዘንትን ያው ቨርብ ዋንን ነው የምንጠቀመው። አይ ጎ ቱ ቸርች ብንል ይሄ በተደጋጋሚ ሊሆን ይችላል። ዘ ሰን ራይዝስ ኢን ዘ ኢስት ቢሆን አሁን ይሄ ጀነራል ትሩዝ ነው። ቢሆንም ግን በተደጋጋሚ ነው ፀሐይ የምትወጣው። ማይ ማዘር ጎስ ቱ ቸርች ብንል እናቴ ቤተ ክርስቲያን የምትሄደው በተደጋጋሚ ነው እና ሲምፕል ፕሬዘንትን ለማስተማር ሲምፕል ፕሬዘንት የምንጠቀመው ለሪፒትድ አክሽን ነው፣ በተደጋጋሚ ስለሚደረግ ነገር ነው ብለን እንደዚህ ነው ማስተምረው ማለት ነው። ብዙ አላወሳሰብባቸውም፣ ቀለል ባለ ነው። በአማርኛ ያው ምሳሌዎችን እንዲሰጡና ያንኑን አማርኛ ደግሞ ወደ እንግሊሽ እንዲተረጉሙ
አረግና ያው ቀለል ባለ ስልት ነው ማስተምረው ማለት ነው። ስለዚህ ቀለል ባለ መልኩ ወደ ተማሪዎች አቅርበክ ወረድ አድርገክ በዛ መልኩ ነው ለተማሪዎችክ መታስተምረው። በጣም ጥሩ መምህር። እንግዲህ ዛሬም 5 ጥያቄዎችን ከ6ኛ ክፍል የእንግሊዘኛ ጥያቄዎችን አዘጋጅተህልናል። ተማሪዎቻችንም በየቤታቸው ሆነው እየሞከሩ መልሶቻቸውን በ800 ላይ ዋኤን እያስቀደሙ እያደረሱን ነው። እስኪ ደግሞ የመጀመሪያውን ጥያቄ ለተማሪዎቻችን እናስታውስና የመለሰ ተማሪን በስልክ መስመራችን አስገብተን መምህራችንም ተጨማሪ ማብራሪያን እያደረገ ደግሞ አብረን እንቆያለን። ተማሪዎች የመጀመሪያውን ጥያቄ ተከታትለን ተመልሰን እንገናኝ። ተማሪዎች የመጀመሪያውን ጥያቄ አስታውሰን ተመልሰን ተገናኝተናል። እናንተም እንግዲህ በ800 ላይ ዋኤን እያስቀደማችሁ መልሶቻችሁን እያደረሳችሁ ነው። አብራችሁን ስለሆናችሁ እናመሰግናለን። መምህር ወደ መጀመሪያው ጥያቄያችን ማብራሪያ ማለት እንችላለን። እሺ አንደኛ ጥያቄ የሚለው they spoke quietly dash to wake the baby ይላል። ልጅ ለመቀስቀስ ቀስ ብሎ አወሩ አይነት ነገር ነው። አንደኛው A in order to, B in order not to, C so as to, D so as። A መልስ አይሆንም፣ ምክንያቱም in order to ማለት ለማለት ነው፣ ልጅ ለመቀስቀስ አይሆንም እና እነሱ ቀስ ብሎ ያወሩት ልጅ ለመቀስቀስ አይደለም። in order to ደግሞ ለ ነው፣ ስለዚህ ለመቀስቀስ ይሆናል ማለት ነው። ስለዚህ A መልስ አይሆንም ማለት ነው። ቢ ደግሞ in order not to ይላል። in order not to ማለት ላለ ማለት ነው እና እነሱ ድምጻቸውን ዝቅ አድርጎ ያወሩት ልጅ ላለ መቀስቀስ ስለሆነ መልሱ ቢ ነው የሚሆነው ማለት ነው። ሲ so as to እና in order to አንድ አይነት ናቸው። in order to በሚገባበት ቦታ so as to መግባት ይችላል። ስለዚህ so as to ከገባ እነሱ ቀስ ብሎ ያወሩት ልጅ ለመቀስቀስ ነው ስለሚሆን ሲ መልስ አይሆንም ማለት ነው። ዲ ሶአስ ይሆናል። ስለዚህ ይሄም መልስ አይሆንም። መልሱ እነሱ ቀስ ብሎ ያወሩት ልጅ ላለመቀስቀስ ነው። ይሄን ትርጉም ደግሞ የሚሰጠው ዲ ስለሆነ ኢን ኦርደር ኖት ቱ ነው የሚሆነው ማለት ነው። በጣም ጥሩ መምህር፣ እጅግ አድርገን እናመሰግናለን። እንግዲህ ለተማሪዎቻችን በጥሩ ሁኔታ አብራርተህላችኋል። ተማሪዎችም ምናልባት በየቤታችሁ ሆናችሁ ሞክራችኋል፣ ለራሳችሁ እርማት ትሰጣላችሁ። በትክክል የመለሳችሁም ደግሞ የተሳሳታችሁም ካላችሁ ደግሞ መምህራችን በሰጠው ማብራሪያ እርማት ትወስዳላችሁ። እናመሰግናለን መምህር። እንግዲህ በተለይ በአሁኑ ጊዜ ብዙ የቴክኖሎጂ አማራጮችን በስፋት ስላሉ
መምህራንም በክፍል ከሚያስተምሩት በተጨማሪ የተማሪዎችን ለማገዝ ብዙ ስራዎችን ይሰራሉና እንደው አንተ ከማስተማሩ በተጨማሪ ተማሪዎችን የሚያግዙ ስራዎች ምን አይነት ስራዎችን ትሰራለህ? እኔ ያው ከመምህርነቴ ጎን ለጎን ዲክሽነሪ ነው የምጽፈው። ኦሮምኛ በአማርኛና እንግሊሽ አምሃሪክ አንድ ዲክሽነሪ ሰርቻለሁ። እንግሊሽ አምሃሪክ አፋን ኦሮሞ ሶስቱን በአንድ ላይ ያዘ ደግሞ ሌላ ዲክሽነሪ ሰርቻለሁ እና ያው ዲክሽነሪ ነው የምጽፈው ከመምህርነቱ ጎን ለጎን ማለት ነው። ይሄንን ነው የሚሰራው ማለት ነው። በጣም ጥሩ ነው። ተማሪዎችን የቋንቋ እውቀታቸውንም የበለጠ የሚያግዝ ነገር ነው ዲክሽነሪና አልቋል፣ ለተማሪዎች ቀርቧል። ምን አይነት ሁኔታ ላይ ነው ያለው? ነው እያዘጋጀህ ነው? ኦኬ፣ አመሰግናለሁ። ጥሩ ጥያቄ ነው። ዲክሽነሪው ካለቀ አንድ 3-4 አመት ሆኖታል፣ ቆይቷል። ስፖንሰር አጥቼ ነው ዲክሽነሪውን ለማሳተም ያልቻልኩት። ብዙ ሰዎች በጣም የተማሩ ሰዎች አይተውታል። ትምህርት ሚኒስቴርም ድረስ ሄጄ አሳይቻለሁ። በጣም ጥሩ ስራ ነው ብለውኛል እና ያው በስፖንሰርሺፕ ምክንያት ስፖንሰር ስላጣው ዲክሽነሪው ሊታተም አልቻለም ማለት ነው። እንግዲህ በቀጣይ እንጠብቃለን አጋዦች ኖረው ለተማሪዎች የተዘጋጀ ነገር ወደ ተማሪዎች እንደሚደርስ እንደሚያግዙ ተስፋ እናደርጋለን። አንተም በርትተ ደግሞ የለፋህበትን ወደ ተማሪዎች እስኪደርስ ድረስ በትጋት እንድትቀጥል እንላለን። መምህር እንደው ግን ይሄንን ለማዘጋጀት ምናልባት በተለየ መልኩ ያነሳሳህ ነገር አለ? አዎ ያነሳሳኝ ነገር አለ። ምንድነው? እኔ ቅድምም ነግሬሻለሁ፣ ኦክስፎርድ አነብ ነበረ ከልጅነቴ ማለት ነው። ቤት ውስጥ የነበረውን ኦክስፎርድ አነብ ነበር። ኦክስፎርድ አይቼ የሀገር ውስጥ ዲክሽነሪዎችን ሳይ ያው በኦክስፎርድ ደረጃ አይደለምና ትንሽ ያው ችግሮች አሉና ወደፊት ያው ይሄንን ችግር እኔ ማስተካከል አለብኝ በሚል ነው ዲክሽነሪ መስራት የጀመርኩት ማለት ነው። በእርግጥ በጣም አድካሚ ስራ ነው እና በዛ ነው እንግዲህ ያው ክፍተቶች አሉ ብዬ ስለማስብ ነው መሻሻል አለበት በሚል ዲክሽነሪ መስራት የጀመርኩት ማለት ነው። በጣም ጥሩ። እንግዲህ ያው ሁሉም ሰው ያለውን ነገር አውጥቶ ይጠቅማል የሚለውን ነገር ይሰራል። አንዳንዴ ደግሞ ሁሉም መጨረሻው አይደለም። አንዳንዴ ክፍተቶች ሊኖሩ ይችላሉ። ደግሞ ቀጣይ የሚሰራ ሰው ደግሞ የሚያስተውላቸውን ክፍተቶች እያሻሻለ በቅብብል ነው ነገሮች የሚቀጥሉትና ጥሩ መነሻ ነው መምህር። እንግዲህ ደግሞ አንዳንዴ መምህራንን ማገዝ ትውልድንም ማገዝ ነው። ተማሪዎችም ለተማሪዎች የተዘጋጀ ነገር ተማሪዎች ጋር ሲደርስ ስለሆነ ውጤቱ የሚያግዙ አካላትም እንዲያግዙክ እንመኛለን። እስቲ አሁን ደግሞ መምህር ወደ ሁለተኛው ጥያቄያችን እናልፋለን። ተማሪዎች እንግዲህ ዛሬ ከ6ኛ ክፍል የተዘጋጁ 5 የእንግሊዘኛ ጥያቄዎችን ወደ እናንተ አድርሰናል። የመጀመሪያውን ጥያቄ መምህራችን በጥሩ ሁኔታ አብራርቶልናል። አሁን ደግሞ የሁለተኛውን ጥያቄ አስታውሰን ተመልሰን እንገናኝ። ተማሪዎች የሁለተኛውን ጥያቄ አስታውሰን ተመልሰን ተገናኝተናል። መምህራችን ማብራሪያውን ከመቀጠላቸው በፊት ግን የስልክ መስመራችን ላይ ተማሪ ያለችን። ሄሎ ሄሎ፣ ማን እንበል? ሲፈን ነኮን። ሲፈን፣ ከየት ነው የምትደውይው? ከአዲስ አበባ። ከአዲስ አበባ። የዛሬዎቹ ጥያቄዎች እንዴት ናቸው? ጥሩ ናቸው። ጥሩ ናቸው። የስንተኛ ክፍል ተማሪ ነሽ ሲፈን? የ8 በጣም ጥሩ። እንግዲህ አንቺ ተምረሽም አልፈሻል፣ ጥሩ አድርገሽ ታብራሪልናለሽ ብለን እናስባለን። ወደ ጥያቄያችን ማለፍ እንችላለን።
እሺ መቀጠል ትችያለሽ። እሺ እሺ ሲፈን አሁን ይታይሻል ጥያቄው? አይ ቀን ያልመጣ። እሺ እስከዛው ግን እንግዲህ ሚኒስትሪ ተፈታኝ ነሽ አይደለ? አዎ። ለዛ ምን አይነት ዝግጅት እያደረግሽ ነው? ጥሩ እየተዘጋጀሽ ነው? አዎ። እሺ አሁን መቀጠል ትችያለሽ። Question number 2, which one of the following sentences is in passive voice? A, she adores her kids. B, those lovely kids are adored. C, he tells story. D, doctor treats patient ነው እያለን ያለው። ጥያቄያችን ፓሲቭ ቮይስ የሆነው ሴንቴንስ የትኛው ነው እያለን ያለው። ፓሲቭ እና አክቲቭ ቮይሶችን ደግሞ ስናይ አክቲቭ ቮይሶች ሰብጀክቱ ወይም ደግሞ አክሽኑን ወይም ደግሞ ዱወሩ ነው ሰብጀክቱ ላይ የሚቀመጠው። ኦብጀክቱ ላይ ደግሞ ድርጊቱ የሚተላለፍበት ሰው ነው የሚሆነው ወይም ደግሞ አካል ለሚሆነው። ጥያቄያችንን ስናየው ፓሲቭ የሆነውን በምናይበት ጊዜ ሺ አዶርስ ሄር ኪድስ ነው እያለ ያለው። ሶ አክሽን የሚደረግበት ሰብጀክት የሚያደርገው ሰብጀክት ወይም ደግሞ ዱወራችን ሰብጀክት ቦታ ላይ ነው ያለው። ሺ አዶርስ ሄር ኪድስ ነው እያለን ያለው። ሶ ዱወራችን ሺ ናት መጀመሪያ ላይ ስላለ ይሄኛው አክቲቭ ነው። ሁለተኛው ላቭሊ ኪድስ አዶርድ ነው እያለን ያለው። እንትናችንን ስናይ ፎርሙላችንን ስናይ ልክ ኦብጀክታችን ቀድሞ ኪድስ የሚለው ቨርባችን ላቭሊ ኪድስ የሚለው ሰብጀክት ቦታ ላይ ሆኖ ቨርብ ቱ ቢን ተጠቅመን ቨርብ ስሪን በምንጠቀምበት ጊዜ ፓሲቭ ቮይስ ነው። ስለዚህ የቢ ፓሲቭ ቮይስ ነው። ዲንግን ስናይ ሂ ቴልስ ስቶሪ ነው እያለን ያለው። ዱወር ወይም ደግሞ አክሽኑን የሚፈጽመው ሰው ያለው ሰብጀክት ቦታ ላይ ነው። ዲን ደግሞ ስናይ ዶክተርስ ትሪት ፔሸንት፣ አሁንም ዶክተሮች ናቸው ፔሸንቶቹን ትሪት የሚያደርጓቸው። ሰብጀክት ቦታ ላይ ያለው ዱወሩ ስለሆነ አክቲቭ ቮይስ ነው። ሌሎቹም ግን ወደ ፓሲቭ እየቀየርን ካለን ኪድስ ሄር ኪድስ የመጀመሪያውን ኤ ለምሳሌ ብናይ ሂ አዶርስ ሄር ኪድስ ሺ አዶርስ ቀየር እንችላለን። ሁለተኛውንም ደግሞ መቀየር እንችላለን ወደ አክቲቭ። ዲንም ደግሞ ሂ ቴልስ ስቶሪ የሚለውን ስቶሪስ አር ቶልድ ባይ ሂም ብለን መቀየር እንችላለን። ዲ ላይም ደግሞ ዶክተር ትሪት ፔሸንትስ የሚለውን ፔሸንትስ አር ትሪትድ ባይ ዶክተር ማለት እንችላለን። መልሳችን የሚሆነው ፓሲቭ ቮይስ የሚሆነው ቢ። እሺ ሲፈን መምህር እንዴት ነው ማብራሪያው? ሲፈን በጣም ነው ያብራራሽው። አንደኛ ነው እንደምትወጪው በጣም ጎበዝ ነሽ። ከኔ በላይ ነው ያብራራሽው። አድናቂሽ ነኝ። ዛሬ እንግዲህ በጣም አመሰግናለሁ። በጣም ነው ያብራራሽው። በእውነት ደስ ይላል አይደለ መምህር? እንደዚህ አይነት ተማሪዎችን ማግኘት ፈትፍታ ነው ያጎረሰችን ማለት ይቻላል። በጣም ጎበዝ ነች። በጣም ደስ ይላል። እንግዲህ ብዙ ጊዜ ተማሪዎቻችን ነበሩ መምህራኖቻቸውን የሚያደንቁት። ዛሬ መምህራችን ተማሪያችንን በጣም አድንቋል። ሲፈን በጣም ጎበዝ፣ በርቺ። ጥሩ ማብራሪያ ነበር የሰጠሽን። ምናልባት አንቺ የተለየ ያጠናን ዘዴ ያለሽ እንዴ? አይ የለም፣ በመደበኛው እያጠናሽ ነው እንዴ ጎበሽው? እሺ፣ ስለደወልሽልን እጅግ አድርገን እናመሰግናለን። መልካም ጊዜ፣ ተሳትፎሽ ይቀጥል። እሺ ሲፈን። እሺ እናመሰግናለን። መምህር እንግዲህ ተማሪያችን በጣም ጥሩ በሆነ መልኩ አብራርቷለች። እንደው ምናልባት አንተ ደግሞ የምትጨምረው ጠቅለል አድርገህ የምትሰጣቸው ለተማሪዎቻችን ሀሳብ ካለ? እሺ አመሰግናለሁ። ሲፈን እንግዲህ በደንብ ነው ያስረዳችን። በጣም ነው ከመምህር በላይ ነው ያስረዳችው። በጣም ጎበዝ ነች። በጣም ጎበዝ ናት። እንዳለችው ያው ፓሲቭ እና አክቲቭ ጠቅለል ለማድረግ አክቲቭ ስለ ማድረግ ነው። ሰብጀክቱ የሆነ ነገር ያደርጋል ማለት ነው። አክቲቭ ላይ እንደዛ ነው። ፓሲቭ ላይ ደግሞ የሆነ ነገር ይደረጋል ማለት ነው። እና ባጭሩ አክቲቭ ስለ ማድረግ ነው፣ ፓሲቭ ደግሞ ስለ መደረግ ነው ማለት ነው። እና ኤ ሺ አዶርስ ሄር ኪድስ ይላል። እሷ ልጆቿን ትወዳለች ይላል። ስለዚህ እሷ ያንን ነገር ታደርጋለች። ስለዚህ ይሄ አክቲቭ ነው ማለት ነው። ቢ ዞስ ላቭሊ ኪድስ አር አዶርድ ይላል። እነዚያ ደስ የሚሉ ልጆች ይወደዳሉ ይላል። እና ስለዚህ ፓሲቭ ቅድም እንዳልኩት ስለ መውደድ ሳይሆን ስለ መወደድ ስለሆነ ስለዚህ መልሱ ሲፈን እንዳለችው ቢ ነው ማለት ነው። ሲ ሂ ቴልስ ስቶሪስ የሚለው ይሄ አክቲቭ ነው። እሱ
ተረት ይነግራል ወይ ታሪክ ይናገራል ማለት ነው። ስለዚህ ይሄ አክቲቭ ነው ማለት ነው። ምክንያቱ እሱ እንደዚያ ያደርጋል የሚል ትርጉም ስለሚሰጥ ማለት ነው። ዲ ዶክተርስ ትሪት ፔሸንትስ የሚለው ዶክተሮች ታካሚዎችን ያክማሉ ይላል። ይሄ ስለ ማድረግ ነው እንጂ ስለ መደረግ ስላልሆነ፣ ፓሲቭ ደግሞ ስለ መደረግ ስለሆነ መልሱ ሲፈን እንዳለችው ቢ ነው የሚሆነው ማለት ነው። በጣም ጥሩ እናመሰግናለን መምህር። እንግዲህ ከተማሪ ሲፈን በተጨማሪ ደግሞ አንተ ጠቅላላ አድርገህ ለሁሉም ተማሪዎች በሚሆን መልኩ በቀላሉ ጥያቄውን አብራርተህልናል። እናመሰግናለን። ተማሪዎች እስቲ አሁን ደግሞ የሶስተኛውን ጥያቄ ተከታትለን ተመልሰን እንገናኝ። ተማሪዎች የሶስተኛውን ጥያቄ አስተዋውሰን ተመልሰን ተገናኝተናል። መምህራችን ማብራሪያውን ከመስጠቱ በፊት ግን የስልክ መስመራችን ላይ ተማሪ ያለን። ሄሎ ሄሎ። አቤት፣ ማን እንበል? ኪሩቤል። ድምጽህ አይሰማም። እስቲ ኪሩቤል ጮክ በል። ኪሩቤል። እሺ፣ የዛሬዎቹ ጥያቄዎች እንዴት ናቸው? አሪፍ ናቸው። አሪፍ ናቸው? አዎ። እሺ፣ አንተ የሶስተኛውን ጥያቄ ልትመልስልን ነው። የስንተኛ ክፍል ተማሪ ነህ? የሰባት። ጥሩ። ስለዚህ ጥያቄውን ትመልስልናለህ። ከዛ በፊት ግን ምናልባት ዛሬ 6ኛ ክፍል ጥያቄዎች ናቸው የተዘጋጁት። አንተ ሚኒስትሪ ተፈትነህ አልፈሃል። በዚህ አመት ደግሞ የሚፈተኑ ተማሪ ጓደኞች ካሉና እንደው ምን መልእክት ታስተላልፋለህ? በርትተው እንዲያጠኑ። ከዛ ውጪ አያስፈራም አይደል? አንተ ተፈትነህ ስታልፍ። አዎ። ስለዚህ መደናገጥ የለባቸውም። አዎ። በጣም ጥሩ። እሺ፣ ጥያቄያችን ይዘጋጅልናል። አንተ ያጠናን ዘዴ ምን ይመስላል? እኔ በትርፍ ጊዜ አጠናለሁ። ከትምህርት ቤት መልስ ወደ ጥናት ነው? አዎ። እሺ፣ ስለዚህ ጥያቄ ወደ ሶስተኛው ጥያቄያችን እናልፋለን። መመለስ ትችላለህ ካሁን። እሺ ኪሩቤል። The bus blank by the time I got to the station. A had left. B had left. C had left. D is left. መልሳችን የሚሆነው ቢ ነው። ዲ የሚሆነበት ምክንያት ፓስት ፐርፌክት ቴንስ ነው። ስለ ፓስት ፐርፌክት ቴንስ ነው የምንጠየቀው። ስለዚህ ባይ ዘ ታይም ካለ በኋላ ሲምፕል ፓስት ቴንስ ስላስገባ ከፊት ሀድ ሌክት ነው የምንጠቀመው። እሺ መምህር፣ ተማሪያችን በትክክል መልሷል? በትክክል መልሷል። ኪሩቤል ጎበዝ። ስለዚህ መምህር ጎበዝ ብሎሃል። ስለደወልክ ስለተሳተፍክ በጣም እናመሰግናለን። ምናልባት በመጨረሻ ማስተላለፍ የምትፈልገው መልእክት አለ ኪሩቤል?
ማስተላለፍ የምፈልገው መልእክት ተማሪዎች በርትተው እንዲያጠኑና በትምህርት ጊዜያቸው መጥፎ ነገር ከማድረግ ይልቅ ጊዜያቸውን እንዲጠቀሙ ጊዜያቸውን በአግባቡ እንዲጠቀሙ። በጣም እናመሰግናለን ስለደወልክ ስለተሳተፍክ። መልካም ጊዜ ኪሩቤል። እሺ መምህር እንግዲህ ተማሪዎቻችን ኪሩቤል በትክክል መልሶታል። ቴንሱ ኪሩቤል እንዳለው ፓስት ፐርፌክት ቴንስ ነው። ፓስት ፐርፌክት ቴንስን የምንጠቀመው ሁለት ፓስት አክሽኖች ሲኖሩ ለማወዳደር ነው። ቀድሞ የሆነው በፓስት ፐርፌክት ስንገልጸው ከዛ በኋላ የሆነው ደግሞ እሱም አልፈዋልና በሲምፕል ፓስት እንገልጻለን ማለት ነው። አይ ጎት ቱ ዘ ስቴሽን የሚለው ሲምፕል ፓስት ነው፣ መናሪያ ስደርስ እንደማለት ነው። እና ፓስትን ከፓስት ጋር ነው የምንጠቀመው። ስለዚህ the bus dash by the time I got to the station ይላል። እኔ መናሪያ ስደርስ ባሱ ዳሽ ይላል። A has left, B had left, C have left, D is left። ስለዚህ መልሱ ኪሩቤል እንዳለው B had left ነው ማለት ነው። ሲተረጎም ደግሞ እኔ መናሪያ ስደርስ ባሱ አስቀድሞ ወጥቷል ማለት ነው እና ባሱን አላገኘሁትም ማለት ነው። እና ቀድሞ ሁለት ፓስት አክሽኖችን ስናወዳደር ቀድሞ የሆነው በፓስት ፐርፌክት ቴንስ ይገለጻል ማለት ነው። ኤ ያው ፕሬዘንት ቴንስ ነው፣ ከፓስት ጋር እንጠቀምም። እዛ ጋር አይ ጎት ቱ ዘ ስቴሽን የሚለው ፓስት ስለሆነ ፓስትን ከፓስት ጋር ብቻ ነው እንጂ ከፕሬዘንት ጋር መጠቀም አንችልም። ኤ ፕሬዘንት ፐርፌክት ነው። ሲም ፕሬዘንት ፐርፌክት ነው። ዲ እሱ ሲምፕል ፕሬዘንት ፓሲቭ ስለሆነ ያው ቢ ነው ማለት ነው። እናመሰግናለን መምህር። እንግዲህ ጥያቄዎቻችንን ተማሪዎቻችንን በጥሩ ሁኔታ እየተሳተፉ እያብራሩልን ነው። አንተም ተጨማሪ ማብራሪያዎችን እየሰጠህን ነው። እንግዲህ ቅድም አንስተሃል አንተም ቤት ውስጥ መጽሐፍትን በማንበብ ዲክሽነሪዎችን በማንበብ የቋንቋ ችሎታህን በጥሩ ሁኔታ እንዳዳበርክ፣ ደግሞ አሁን ጊዜውም ዘመኑም ብዙ አማራጮች አሉ። በተለይ ለተማሪዎች አጠቃቀማቸውን ካወቁበትና በጥሩ ሁኔታ ከተጠቀሙ እንዳንተ በተጨማሪ ከዚህ ከዘመኑ አንጻር ይሄንን ቢያደርጉ ይሄንን ቢጨምሩ የቋንቋ ችሎታቸውን ያግዛቸዋል የምትሰጣቸው ሀሳብ ካለ? እሺ አመሰግናለሁ። ጥሩ ጥያቄ ነው። ተማሪዎች ክላስ ውስጥ የሚማሩትን ሌሰን ለወላጆቻቸው ነግረው ወደ ቤት ሲገቡ ያንኑን ርዕስ ከዩቲዩብ ላይ ቢያዩ የተሻለ ያው በኔቲቭ ስፒከርስ ስለሆነ ዩቲዩብ ላይ ያሉት የተሻለ ከኔቲቮች ቋንቋውን ሲሰሙ የተሻለ ቋንቋውን ያዳብራሉ። የተማሩትን ዩቲዩብ ላይ እንግዲህ ብዙ ነገር አለ፣ እንደዛ ቢከታተሉ የተሻለ ቋንቋቸውን ያዳብራሉ ለማለት ፈልጋለሁ። ስለዚህ የቴክኖሎጂ አማራጮችን በመጠቀም ወደ ሌሎች ነገሮች ከማዘንበል ይልቅ ተማሪዎች ትምህርታቸውን የሚያግዙ ነገሮች ላይ ትኩረት ቢያደርጉ እውነት ነው። ብዙ መምህራን በዩቲዩብ ቻናል ከፍተው ሁሉንም የትምህርት አይነቶች በሚባል ደረጃ በደንብ በጥሩ ሁኔታ የእያንዳንዱን ቻፕተር ስለሚያብራሩ እሱንም በማየት እውቀታቸውን ማዳበር ይችላሉ። እኛም እንግዲህ በዚህ በመምህር ዝግጅታችን ላይ የተለያዩ መምህራንን እያመጣን ጥያቄዎችን መምህራን እያብራሩ ተማሪዎችም እየመለሱ ወደ እናንተ ስለምናደርስ እንዲሁ በኢቲቪ የልጆች ዓለም የዩቲዩብ ቻናል ላይ እየገባችሁ ደግሞ ያለፉትንም ጥያቄዎች መስራት ትችላላችሁ። በዚህ አማራጮች እየተጠቀማችሁ እውቀታችሁን ማዳበር ትችላላችሁ እንላለን። ተማሪዎች እስቲ የአራተኛውን ጥያቄ ደግሞ ተከታትለን ተመልሰን እንገናኝ።
ተማሪዎች አራተኛውን ጥያቄ ተከታትለን ተመልሰን ተገናኘን። እናንተም እንግዲህ በ800 ላይ ዋይኤን እያስቀደማችሁ ሙከራችሁን እያደረሳችሁ ነው። እናመሰግናለን። መምህር ወደ አራተኛው ጥያቄያችን ማብራሪያ ማለፍ እንችላለን። እሺ ጥያቄውን ላንብበው መጀመሪያ። everybody dash to hear bad news ይላል። A hates, B hate, C likes, D like ይላል። everybody pronoun ነው። pronoun ሆኖ እንደዚህ ስናየው ፕሉራል ፕሮናውን ይመስላል። ነገር ግን ፕሉራልም ቢሆን እንደ ሲንጉላር ነው የሚታየው፣ እንደ ሲንጉላር ነው የሚወሰደው። ስለዚህ ሲንጉላር ቨርብ ነው የሚወስደው ማለት ነው። ሲንጉላር ቨርብ የሚባለው ኤስ የሚጨመርባቸው ናቸው ማለት ነው። ኤስ ያልተጨመረበት ቨርብ እሱ ፕሉራል ቨርብ ነው። ስለ አንድ ሰው ስናወራ ለምሳሌ ያው ቨርብ ላይ ኤስ ይጨመራል ስለ አንድ ሰው ስናወራ። ስለ ብዙ ሰው ደግሞ ስናወራ በሲምፕል ፕሬዘንት ላይ ኤስ አንጨምርም ማለት ነው። እና ኤቭሪባዲ እንደ ሲንጉላር ሳብጀክት ነው የሚታየው። ስለዚህ ኤቭሪባዲ ሄትስ ቱ ሂር ባድ ኒውስ ነው ማለት ነው። መልሱ ኤ ነው ማለት ነው። ኤ ለአንድ ሰው ነው የሚባለው እና ኤቭሪባዲ እንደ አንድ ሰው ነው የሚቆጠረው ብዬሻለሁ። ስለዚህ ሄትስ ነው የሚሆነው። ሄት አይሆንም፣ ምክንያቱም ሄት ፕሉራል ቨርብ ስለሆነ ማለት ነው። ላይክስ ደግሞ ኤስ አለው ለአንድ ሰው ይባላል። ነገር ግን ሁሉም ሰው መጥፎ ዜና መስማት ይፈልጋል አይሆንም። እና ሁሉም ሰው መጥፎ ዜና መስማት አይፈልግም አይደለ? አይወድም አይደል? ስለዚህ ሲ የማይሆንበት ምክንያት ይሄ ነው። ዲ ደግሞ ኤስ የለውም። ስለዚህ ይሄም ያው ለኤቭሪባዲ አይሆንም ማለት ነው። ኤቭሪባዲ እንዲህ ስናየው ፕሉራል ሳብጀክት ይመስላል። ነገር ግን ሲንጉላር ሳብጀክት ስለሆነ ሄትስ ነው የሚሆነው። መልሱ ኤ ነው ማለት ነው። እናመሰግናለን መምህር። እንግዲህ ጥሩ ነው፣ በጥሩ ሁኔታ አብራርተህልናል። ወደ አምስተኛው ጥያቄ ከማለፋችን በፊት ግን እዚህ ጋር ተጨማሪ ማክለው ነገር አለ ስላልከን ወደዛ መግባት እንችላለን። አዎ ለምሳሌ አንድ አፋን ኦሮሞ መማር ያለበት ሰው በአፋን ኦሮሞ አንድ ዲስቲንክቲቭ ፊቸር አለ። አፋን ኦሮሞን ፍሉዌንትሊ መናገር የሚፈልግ ሰው አ የሚባል ድምጽ አለ። ያንን አ በደንብ መለማመድ አለበት። እንግሊሽን ደግሞ ፍሉዌንትሊ መናገር የሚፈልግ ሰው ቲኤችን በደንብ መልመድ አለበት ማለት ነው። ቲኤች እንዴት ነው? በእንግሊዘኛ ቲኤች መጀመሪያ የሚምጣ መሀልም የሚምጣ በቃል መጨረሻም ቢመጣ ያ ቲኤች ባለበት ቦታ ምላስ ወጥቶ ነው ፕሮናውንስድ የሚደረገው ማለት ነው። እና ለምሳሌ ይሄን ያህል ምላስ መውጣት አለበት። ይሄን ያህል ማለት ነው። ቺን ያህል ማለት ነው። ለምሳሌ ዛት የሚለውን ዛት፣ ዞስ የሚለውን ዞስ፣ ብራዘር የሚለውን ብራዘር፣ ማዘር የሚለውን ማዘር፣ ፋዘር የሚለውን ፋዘር፣ ቲንክ የሚለውን ቲንክ። እና ቲኤች ባለበት ሁሉ ምላስ ወጥቶ ነው ፕሮናውንስድ የሚደረገው ማለት ነው። ይሄ በአሜሪካን እንግሊሽም በብሪቲሽ እንግሊሽም በሁሉም እንግሊሽ ቲኤች ባለበት ሁሉ ምላስ መውጣት አለበት ማለት ነው። ልጆች ይሄንን ማወቅ አለባቸው ማለት ነው። እና በቃል ውስጥ ቲኤችን ካገኙ ምላስ ማውጣት እንዳለባቸው ማወቅ አለባቸው ማለት ነው። ሌላኛው ደግሞ ጂ መጨረሻ ላይ ሲመጣ ለምሳሌ በአይኤንጂ ቃላት ላይ ሊሆን ይችላል። ጂ ለምሳሌ እኛ ሁሌም ፕሮናውንስ እናደርገዋለን፣ ግ እንላለን። ነገር ግን ኔቲቭ ስፒከርስ ግ አይሉም እና ያቺ መጨረሻ ላይ ጂ መጨረሻ ላይ ስትመጣ ፕሮናውንስ አትደረግም ማለት ነው። እና ለምሳሌ ጎይንግ አንልም፣ ጎይን ነው የምንለው፣ ን ላይ ነው የምንጨርሰው ማለት ነው። ቶኪንግ አንልም፣ ቶኪን ነው የምንለው። ስፒኪንግ አንልም፣ ስፒኪን ነው የምንለው። ከሚንግ አንልም፣ ከሚን ነው የምንለው ማለት ነው። እንደዚህ አይነት ነገሮች እንግዲህ በፕሮናንሴሽን ውስጥ አለ። ልጆች ይሄንን ማወቅ አለባቸው ማለት ነው። ይሄንን ማወቅ አለባቸው። በተጨማሪም አሁን እንዳልከው እንግዲህ ምላስን እያወጡ ቲኤች የሚነበቡትን መለማመድ ልምምድም የሚያስፈልገው ይመስለኛል። ይሄ በደንብ እየተሻሻለ ለመሄድ ልምምድ ያስፈልጋል። ቲኤች ሳውንድስ ብለው ዩቲዩብ ላይ ገብተው ቢያዩት ብዙ ቪዲዮዎችን ያገኛሉና እሱን አይቶ መለማመድ ይችላሉ። ይሄ መታወቅ ያለበት ነገር ነው ማለት ፈልጋለሁ። በጣም እናመሰግናለን። እንግዲህ
ፕሮናንሴሽን ላይ በጣም ትኩረት አድርገህ ነው መምህር ብዙ ሀሳቦችን ያነሳኸው። አንዱ ክፍል ስለሆነ ተማሪዎች ከልጅነታቸው ጀምሮ እያዳበሩት አነባበባቸው ላይ ቃላትን ሲሉ እያዳበሩት መሄድ አለበት ሚለውን ዛሬ በደንብ ለተማሪዎቻችን አስገንዝበህልናል። እናመሰግናለን መምህር። እስቲ ለዛሬ ካዘጋጀህልን ጥያቄዎች መካከል የመጨረሻውን ጥያቄያችንን ለተማሪዎች አስታውሰን ተመልሰን እንገናኝ። ተማሪዎች ለዛሬ ከተዘጋጁልን ጥያቄዎች ውስጥ የመጨረሻውን አምስተኛውን ጥያቄ አስታውሰናችሁ ተመልሰን ተገናኝተናል። መምህራችን ማብራሪያውን ከመቀጠሉ በፊት ግን የስልክ መስመራችን ላይ ተማሪ ያለችን። ሄሎ ሄሎ። አቤት፣ ማን እንበል? ሄለን አባተ ከሞጆ። ሄለን አባተ ከሞጆ። እናመሰግናለን ሄለን። የዛሬዎቹ ጥያቄዎች እንዴት ናቸው? አሪፍ ናቸው። የስንተኛ ክፍል ተማሪ ነሽ? የስድስት። ከናንተ ክፍል ነው ዛሬ የተዘጋጀው ይሄ ጥያቄ? የመጨረሻው ጥያቄ ላይ ነን። ጥያቄው ይዘጋጅና ታብራሪልናለሽ። እሺ። ለሚኒስትሪ እያደረግሽ ያለሽው ዝግጅት ምን ይመስላል? በደንብ እየተዘጋጀው ነው። በጣም ጎበዝ። እሺ፣ አሁን ወደ ጥያቄያችን ማለፍ እንችላለን። እሺ። The sheep long grass. A is B is C is eating the all. መልሳችን ሆነው the all ነው። ምክንያቱም አሁን እዚህ ጋር ቴንስ መለየት አንችልም። ምክንያቱም እዚህ ጋር አድቨርቢያል ፍሬ ስለሌለ ኢት የሆነበት ምክንያት the sheep አሁን ፕሉራል ፎርም ቢሆን the sheep ፕሉራል ስለሆነ the sheep eat grass ማለት እንችላለን። ኢት የሆነበት ደግሞ the sheep ሲንጉላር ሲሆን ሲምፕል ፕሬዘንት ላይ subject plus verb plus s or ies ስለምንጨምር ኢት ማለት እንችላለን። ኢቲንግ የሆነበት ምክንያት ደግሞ እዛ ጋር አድቨርቢያል ፍሬዝ ባይኖርም ደግሞ እዚህ ጋር ኢቲንግ ግራስ ማለት እንችላለን። ስለዚህ መልሳችን ዚ ኦል ነው። በጣም ጥሩ መምህር። የሄለንን ማብራሪያ እንዴት አየኸው? ሄለን በጣም ነው እንደ ሲፈን ነው ያብራራችሁ። በጣም ጎበዝ ልጅ ናት ሄለን። በጣም ጎበዝ ነሽ፣ ጎበዝ ልጅ ሄለን። መምህር ጎበዝ ብሎሻል። በጣም ጥሩ አድርገሽ ነው ያብራራሽው እያለሽ ነው። ጎበዝ፣ በጣም ጎበዝ ነሽ። በደንብ ነው ያብራራሽው ሄለን። ሰማሽ አይደለ? መምህር በጣም አድንቆሻል፣ ጎበዝ ብሎሻል። በርቺ። በጣም እናመሰግናለን ስለደወልሽ፣ ስለተሳተፍሽ። ተሳትፎሽ በዚህ ይቀጥል። ሰላም ሁኚ። ቀጥይበት እያለ ነው መምህርም። እሺ ቻው። እሺ ሄለን። እሺ እንግዲህ ተማሪዎቻችን ሄለንም እንደ ሲፈን በጣም ጎበዝ ናት። በደንብ ነው ያብራራችሁ። ያው እሷ ያለችው ነው ምን ደግሞ ማለት ነው። ምክንያቱም በደንብ አብራርተዋለች። ዘ ሺፕ የሚለው ቃል አንድም በግ ሺፕ ነው፣ ብዙም በግ ሺፕ ነው። ስለዚህ ሺፕ የሚለው ቃል በግም በጎችም ይሆናል ማለት ነው። ስለዚህ እዚህ ጋር እያንዳንዱ ኤም ቢም ሲም ገብቶ ትርጉም ይሰጣል ማለት ነው። ለምሳሌ ኤ ቢገባ ዘ ሺፕ ኢት ግራስ ከሆነ
በጎቹ ሳር ይበላሉ ነው የሚሆነው። ስለዚህ ሙሉ ትርጉም ይሰጣል። ኤ መልስ መሆን ይችላል ማለት ነው። ቢ ደግሞ the sheep eats grass የሚለው ኢትስ ለአንድ በግ ነው የሚባለው። ስለዚህ the sheep አንድ በግ ነው ማለት ነው። ስለዚህ ሲተረጎም በጉ ሳር ይበላል ነው የሚሆነው ቢ ከገባ ማለት ነው። ስለዚህ ቢ ገብቶ ትርጉም ይሰጣል። ስለዚህ ቢ መልስ ይሆናል ማለት ነው። ሲ ከገባ the sheep is eating grass ከሆነ ይሄ ፕሬዘንት ኮንቲኒዩስ ይሆናል። ፕሬዘንት ኮንቲኒዩስ የምንጠቀመው አሁን እየተከናወነ ስላለ ነገር ለማውራት ነው። the sheep is eating grass ከሆነ በጉ ሳር እየበላ ነው የሚሆነው። ስለ አንድ በግ እያወራን ነው ማለት ነው። ኤም መልስ ይሆናል። ቢም እንደዛው ሲም። ስለዚህ ሄለን እንዳለችው መልሱ ኦል ነው፣ ዲ ነው ማለት ነው። በጣም ጥሩ መምህር፣ እንግዲህ በጥሩ መልኩ ያዘጋጃቸውን ጥያቄዎች አብራርተህልናል። በመጨረሻም ተጨማሪ ማክለው ነገር አለ ስላልከን እሷን እናድርግና አጠቃለን እንዘጋለን። እሺ አመሰግናለሁ። እንግዲህ ያው ከጎበዝ ልጆች እየደወሉ ነው። ስለዚህ ያው ከተገናኘን አይቀር አንዳንድ ፕሮናንሲዬሽን እነግራቸዋለሁ ማለት ነው። ምክንያቱም ያው እንደ ሀገርም ያለው ችግር ነው ብዬ ማስበው ከግራመር ይልቅ በፕሮናንሲዬሽኖች ስለሆነ ማለት ነው። ብዙ ጊዜ ኤልን አጥብቀን የፕሮናውንስ የማድረግ አባዜ ያለብን እኛ ኢትዮጵያውያን ማለት ነው። ለምሳሌ አምብሬላ እንላለን፣ ሲንደሬላ እንላለን። ላን እያጠበቅ ነው ማለት ነው፣ በራሳችን አክሰንት ማለት ነው። ቺንቺላ እንላለን፣ ሲንደሬላ እንላለን፣ ማንዴላ እንላለን፣ ቫኒላ እንላለን። ላን እናጠብቀዋለን ማለት ነው። ነገር ግን ኔቲቭ እንግሊሽ ስፒከርስ አሜሪካውያኖቹ እንግሊዞቹ እንደዛ አይደለም ኤልን ፕሮናውንስ የሚያደርጉት እና መላላት አለበት ማለት ነው። ስለዚህ አምብሬላ ከማለት ይልቅ አምብሬላ ማለት አለብን ማለት ነው። ልጆች ይሄንን ማወቅ አለባቸው ማለት ነው። ሲንደሬላ ከማለት ይልቅ ሲንደሬላ። ስለዚህ ላን አጥብቀን ፕሮናውንስ የምናደርገው በቋንቋችን ተጽዕኖ ነው እንጂ ትክክለኛ ፕሮናንሲዬሽኑ እሱ ሆኖ አይደለም ማለት ነው። ስለዚህ አምብሬላ፣ ሲንደሬላ፣ ቺንቺላ፣ መንዴላ፣ ቫኒላ ነው ማለት ያለብን እንጂ ኤሎችን እንደዛ አጥብቀን ፕሮናውንስ ማድረግ የለብንም ማለት ነው። እጅግ አድርገን ነው መምህር የምናመሰግነው። ዛሬ እንግዲህ አዘጋጅተልን ከመጣሃቸው የእንግሊዝኛ ጥያቄዎች በተጨማሪ በተለይ ቲኤች ሳውንድን እንዴት ፕሮናውንስ ማድረግ እንዳለባቸው አይንጂዎችን በተጨማሪም አይንጂ እና ኤልን ኤንም እንደዛ ኤን ፕሮናውንስ ማድረግ እንዳለባቸው ኤን ምንለው እነሱ ግን ኤን ነው የሚሉት። ስለዚህ ይሄንን ተማሪዎች ልምምድ ያደርጉ። ይሄንን ልምምድ ያደርጉ። አንዱ የቋንቋ ክፍል ስለሆነ ዩቲዩብ ላይ እነዚህን አሁን ያልኩትን ቲኤችን how to pronounce when G comes at the end and how to pronounce L sound ይሄንን ዩቲዩብ ላይ ይዩት ለማለት ፈልጋለሁ። በጣም እጅግ አድርገን ነው የምናመሰግነው መምህር። እንግዲህ ጥሩ ቆይታ ነበረን። አንተ ቆይታችንን እንዴት አየኸው? በመጨረሻ እንደማጠቃለያ ማስተላለፍ የምትፈልገው ሀሳብ ካለ እሱን እንሰድና እንጨርሳለን። እሺ አመሰግናለሁ። ቆይታችን ያው አሪፍ ነው ብዬ አስባለሁ። በጣም ከጎበዝ ልጆች ጋር ያው ተገናኝተናል እና ያው ልጆች በትምህርታቸው ላይ ማተኮር አለባቸው። ክፍል ውስጥ አስተማሪን ማዳመጥ አለባቸው። እኔ ብዙ ጊዜ ለተማሪዎቼ አንድ ነገር እነግራቸዋለሁ። ምንድነው የጉብዝና ሚስጥር ማዳመጥ ነው ብዬ ነው ማስበው። ብዙ ጊዜ ለተማሪዎቼም ይሄንን ነገር እነግራለሁ። የሚያዳምጥ ሰው ከሰው ይበልጣል። የማያዳምጥ ሰው ደግሞ በሰው ላይ ጥገኛ መሆኑ አይቀርም ስላላዳመጠ ስላልሰማ ማለት ነው። እና ተማሪዎች ክፍል ውስጥ በደንብ ማዳመጥ አለባቸው። ማዳመጥ ከማጥናት አይተናነስም እና ተማሪዎች በደንብ እንዲያዳምጡ አበክሬ እመክራለሁ ማለት ነው። ወላጆቻቸው የሚሉትን መስማት አለባቸው ለማለት ፈልጋለሁ። እጅግ አድርገን ነው የምናመሰግነው መምህር። እኛ ደግሞ እንግዲህ ለተማሪዎቻችን ይሄን የመሰለ እውቀትን በፍቃደኝነት መጥተህ ስላጋራክ
በኢቲቪ የልጆች ዓለም ስምና በተማሪዎቻችን ስም እችን የምስጋና ምስክር ወረቀት እናመሰግናለን። ተማሪዎች እንግዲህ ለዛሬ የነበረን የመምሬ ዝግጅት እስካሁን የተከታተላችሁትን ይመስል ነበረ። ጥሩ ቆይታ አድርገናል። እናንተም እንግዲህ ጥያቄዎችን በጥሩ ሁኔታ እየመለሳችሁ አብራችሁን ቆይታችኋል። በተጨማሪም እንግዲህ ልጆች ይሄን ዝግጅት ማክሰኞ ከ10 ሰዓት ጀምሮ እንዲሁ በድጋሚ መከታተል ትችላላችሁ። ከዛ በተጨማሪ በኢቲቪ የልጆች ዓለም የዩቲዩብ ቻናል ላይ ደግሞ ሁሉንም ዝግጅቶቻችን የመምሬ ዝግጅቶችንም ሌሎች ዝግጅቶቻችንንም በድጋሚ ማየት ትችላላችሁ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ከዝግጅቱ ጋር ቤተልሔም ብርሃኑ ካስፈጻሚያችን ሜሮን ሙሉጌታ እንዲሁም ከመላይ ቀጥታ ስርጭት የስቱዲዮ ባለሙያዎች ጋር አብረናችሁ እስካሁን ቆየን። ሳምንት በሌላ ትምህርት እስከምንገናኝ ድረስ ሰላም ሁኑ።